ለእናቱ የገለጸው አገለ ከኔ በለጠ የምትወዳት እናቴ እሷን እንድታርፍ አልፈልግም። መቅዲ ቤቷ ተስተካክሏል ያለው ደግሞ ደስ ነው ያለኝ። በጣም ኮራው። ብዙ ነገር ግልጽ ሆኗል በዚህኛው ድራማ እኮ በጣም ግናል። ከዚህ በኋላ ተመልሰው ሄዱ ጋር እንኳን እኮ በደንብ ዩዘር እየሰማሽኝ ነው? አቤት መቅዲ ፓርላማው ተመልሷል። ኦኬ እንሄዳለን። እንሄዳለን። ቆንጆ ነው ማለት ግልጽ አደረጉት። አሁን ሁሉ ነገራት ከዚህ በኋላ መቼም ዛሬም አፈቅቻለሁ በላት የሚል ሰው ይኖራል። እኔ እኮ ገርመኛል የኛ ህዝብ አይገጥምጦት እኮ ዩዘርዬ ይሄን ቃላት እኔ ፍቅር ብለዋታል። ይሰሩ እንፈልጋለን እንፈልጋለን መቻለ እኔ ብዙ ነገር እሱ አያስደስተኝ። የሚገርምሽ ነገር ፕሮግራም ተዘጋጅቶላል። ለምሳሌ እዚህ ድብልቅልቅ ያለ ነገር ይኖረዋል ኢንሳይድ ምን ድራማ ቢሆን ነው ባይሆን በድራማው በሮማንቲኩም በፈለገው ነገር ኤክስፕሌን አድርጊው እስኪ። እሺ እኔ አሁን በድራማው ኤክስፕሌን ሳደርግልሽ እነሱ አጀማመራቸው በቃ ከድሮግ ፍቅረኛው ጋር ተገናኝቷል የሚል ሀሳብ ይዘው ነበር። ተመልካች እርጉዝ ናት እቺ ልጅ ብሎ ሲያመጣ ያላሰቡበትን መጨረሻውን ያላሰቡበትን ነገር ይዘው መጡ። እርጉዝ ናት ተባለ። ከዛ በኋላ እርግዝናው ይመርመር ሲባል አይደለችም እንዳይባል የ6 ወር እርጉዝ ናት የሚል ማረጋገጫ ይዘው መጡ። ፕራንክ ነው እንዳይል የብሩክ ፕራንክ ነው እንዳይል እንደዚህ እያለቀሰች እየታመመች እንዴት ዝም አትላትም ተባለ። አሁን ማውጫው ስለጠፋባቸው ነው የደበላለቁት። ይሄን ያህል ሄዱት ብዬ ነው ማስበው። በዛ ላይ እንዴት የሰው ልጅ እውነተኛ ህይወቱን እንደዚህ ያወጣል? እነሱ ሲጀመር አብሮ መኖር ከጀመሩ የቆዩ ሰዎች ናቸው ብዬ ነው የማምነው። ቪዲዮአቸውን አይቼ ከተረዳሁት 3 አመት ከምናምን ነው ተብሏል። ይሄ አመት ከምናምን ሆኗቸዋል አብረው ከሚኖሩ እንደውም አመት የዛሬ ቪዲዮአቸው ላይ ምናምን እና እውነት ቢሆን አልኩሽ እኔ እውነት ቢሆን የመጀመሪያ ቀን ሲጀመር የሆነ ፍንጭ ሳይኖር የሆነ መረጃ አይወጣም። ታውቂያለሽ የሆነ መረጃ የሚወጣው የሆነ ነገር ሲኖር ግን ሴት ስትሆኚ እልህ ይዝሻል። በጣም እልህኛ ነው የምትሆኚና የሆነ ነገር ታረጊያለሽ፣ ደግሞ ሌላ ነገር ይመጣል። ወይ ሀይሚዬ ደግሞ በጣም እኔ እኮ አልገባኝ። ኧረ እንዴት ነው የማይገባሽ? አሁን ነው ላክሽልኝ። ቆይ አሁን ነው ላክሽልኝ። አሁን ነው ቆይ ልንገርሽ። አሁን ነው አዳምጪ። የምነግርሽ በሌላ ወይ ነው። እኔ ፊቴ ሲያብጥ አመመኝ ስልሽ ማመመኝ ሳይሆን ባህሪ ሲቀየር ፊቴ ሲቀየር ሰውነቴ ሲቀየር አላየሽውም? አይተሽኛል አይደል? እስቲ የሰውነቴን ለውጥ ከመቼ ጀምሮ እንደሆነ ያለባበስ ጊፍት የሚሰጣቸው ነው ሁላ በቃ ደህና ደሩን ይልወጣ ነው። ሀይሚም እንደዚህ ባደረገች እንደው አንድ ቀን አሁንም በአዲስ ቪዲዮ መጥቻለሁ። ጨረቃ ፋሚሊዎች እንግዲህ ብሩኬን እያደነቁ እያመሰገኑ ነው። ዛሬ እንግዲህ መቻል ነው ሚዲያ ሰው ስትሆኑ አንዴ መሰደብ፣ አንዴ ፎቶቸው መዘቅዘቅ፣ አንዴ መሞገስ። እንግዲህ ብሩኬ ዛሬ ለእናቱ የገለጸ ሀይሚን ትወዳለች፣ እናቴ በጣም ነው ሀይሚን የምትወደው፣ ሀይሚን እንድታጣ አልፈልግም ብሎ አገላለጹ አሁን ቪዲዮ ለቄ ነበር። እኔም እሱ ነው የተመቸን፣ ደስ ይላል። በዛሬ ቪዲዮ ላይ ብሩኬ እናመሰግናለን፣ ተመችቶናል፣ አነጋገሩ አገላለጹ ደስ የሚል ነው፣ በጣም ነው የተመቸን እያሉ ነው። እንግዲህ እኔም ደስ ብሎኛል። አሁን ሰርቼ ነበር ቪዲዮ የብሩኬ እናት ራሱ ሳመሰግን ነበር። ሀይሚ በእኔ ያጨክንም፣ ሀይሚዬን ወዳታለሁ እያለች እንግዲህ ሀይሚን ከኔ በላይ ነው የምትወጃት አደል ብሎ እየጠየቃት ደስ ይላል። አነጋገራቸው አገላለጹ ብሩኬ አገላለጽም ደስ ይላል ማለት ነው። ውዶቼ ይሄ ነገር ድራማ ነው። ድራማ እየሰሩ ነው። ቢጎዱም ሐኪም ቤት ቢገቡም ቢናደዱም ቢጣሉም ቢጨቃጨቁም መጨረሻው ድራማ ነው ብሎ ባይናገሩም ፕራንክ ነው ብሎ ባይናገሩም መጨረሻው እንደዛ ይሆናል ማለት ነው። ለዚህ የጨረቃ ፋሚሊዎች የማዳም ቅመሞች አትጨነቁ፣ እራሳችሁን አታስጨንቁ። ሲከፋቸውም
ድራማ እየሰሩ ነው ብላችሁ ራሳችሁን ማጽናናት፣ ቪዲዮቸውን እያያችሁ ላይክ አድርጋችሁ ዝም ማለት መጨነቅ ጥሩ አይደለም። አስተያየት መስጠት መብታችሁ ነው። ኦዲየንስ እስከሆናችሁ ድረስ የተፈለጋችሁትን መናገር መብታችሁ ነው። ሚዲያ ሰው እስከሆኑ ድረስ እነሱን ፌመስ እስከሆኑ ድረስ አንዴ ይወደዳሉ፣ አንዴ ከደስ ባጠፉት ልክ ደግሞ መሰደብም አለ። ሰው የፈለገውን ነገር ሊናገራቸው ይችላል። ተናገራችሁም ብለው ደግሞ ሰውንም መውቀስ የለባቸውም። እነሱ ለምን ሰው የተሰማውን ነገር ነው የሚናገረው፣ እንደ ስራቸው እንደ ቪዲዮቸው ማለት ነው። ፕራንክም ከሆነ የእውነታቸውም ከሆነ እውነት ለመናገር የእውነት ላይፍ ሚዲያ ላይ እየመጡ አይናገሩም። ሚዲያ ላይ የእውነት ላይፍ ሁሉም ሰው አይደለም በራሱ አይዲያ ብቻ ዝም ብሎ የሚሰራ እንደኔ እንደናንተ ማዳም ቀሞች አገር ገብተን ለወደፊቱ ምን ስራ ከሆነ እውነት ብቻ እንደውም እኔ እንጃ። ሚዲያ ሰው ሲባል ግማሹ እንዳለ ውሸት ነው፣ የውሸት ነው። የእውነታቸውን ላይፍ አናቅም። አንድ እግዚአብሔር ብቻ ነው የሚያውቃቸው። አብሮ እየኖሩ ሆነ የእውነት ፍቅረኛ ገና ለገና ለበኋላ እቅድ እንዳላቸው ምን አይነት እቅድ እንዳላቸው ምን አይነት ኑሮ እንደሚኖሩ አናቅም። ግን ለቪዲዮ ብቻ 10 ደቂቃ 20 ደቂቃ ቪዲዮ ሲሰሩ ለቀረጻ ሲቀርጹ ቤታቸው አንድ ላይ ሆኖ አንድ ላይ ሲያወሩ አንጠገብ ሲሆኑ እናያለን። ሁሌ ደግሞ ላይፋቸው እንደዛ ነው ብለንም እናምናለን ማለት ነው። እንደዛ ማመን የለብንም። ሚዲያ ነው፣ የሚዲያ ሰው ናቸው። የተሰማችሁን እናንተም መናገር፣ እነሱም ደግሞ ስራቸው ሲሰሩ እየመጡ እንግዲህ ውሸቱንም እውነቱንም አንዳንዴ እያስደሰቱ አንዳንዴ ሰውን እያስደነገጡ አንዳንዴ ኦዲየንስ ለነሱ ሲጨነቅ ሲያለቅስ እና በጣም አስቸጋሪ ነው። ሚዲያ ሰው መሆን ራሱ ከባድ ነው በጣም። ሁሉንም መቻል አለባቸው። ኦዲየንስ እነሱ ሲጨነቁ አብሮ እየተጨነቀ ስለሆነ ኦዲየንስ እንደዚህ ያለን አልተረዳችሁኝም፣ ይሄን ተናገራችሁ እየተጎዳው ነው ማለት የለባቸውም። ለምን ስራቸው ነው። እሷ ማጠፋች ተብሎ ይመጣል። እሱ ማጠፋ ተብሎ ስለሚመጣ ኦዲየንስ ደግሞ ሚያውን ነው የሚፈርደው፣ የሚሰማውን ነው የሚፈርደው። ለዚህ እንትን ማለት የለባቸውም፣ መናደር እነሱም የለባቸውም። እናንተ ደግሞ መፍታችሁ ነው። ቪዲዮቸውን እስከምታዩ ድረስ ኦዲየንሳቸው እስከሆናችሁ ድረስ እስከምትከታተሏቸው ድረስ የተሰማችሁን ሁሉንም ነገር መናገር መፍታችሁ ነው ማለት ነው። እኔም በበኩሌ የተሰማኝን ነገር እናገራለሁ። የአንድ ሰው ኦዲየንስ ሰውን ስከታተል የሰማኝን ነው የምናገረው። ሲያጠፉ አጠፋች፣ ሲያጠፋ አጠፋ። አብርሽና ሩታን በፊት በጣም ነው በቻናሌ ላይ የምሰራ። አሁን ብዙ ምን የለቀቋቸው አይደለም እንጂ ግን ሩታም ስታጠፋ አጠፋች ነው ምለው። አብርሽን ሲያጠፋም እንደዛ፣ ብሩኬ ሲያጠፋም እንደዛ፣ ሀይሚ ስታጠፋም ሀይሚ ጥፋቷ ነው። አበዛሽ እላታለሁ። ለምን እንደዚህ መሆን ያለበት? በቪዲዮ ራሱ ድራማ ቢሰሩ ራሱ እናንተ ሀቁን ነው መናገር ያለባቸው። ጥፋት ያለበት ቦታ ነው ማውራት ያለባችሁ እና መፍታችሁን ሁላችሁ ፈልጌ ነው። የዛሬ ቪዲዮ ተለያየ የሚሉት ነገር ቢያስጠላም አነጋገር ሀይሚ የሆነ በንዴት ነው የምታወራ። የሀይሚ ሳይሆን ብሩኬ ያገላለጹ እኔ ተመችቶኛል። እኔ በበኩሌ እንደናንተው ማለት ነው ደስ ብሎኛል። ትወዳታለች ያለው ሀይሚን ማጣት አትፈልግም ማለት እንድታጣ አልፈልግም፣ ሀይሚን እንድታጣ አልፈልግም ያለው ነገር እኔም በጣም ነው የተመቸኝ ማለት ነው። ውዶቼ፣ ማሮቼ፣ ፍቅሮች ያለች ቢባ እንኳን